ቫሞስ ስፔን ይለያሉ ስል በምክንያት ነው ጋይስ። ይኸውላችሁ 3-0 በሆነ ውጤት ኦስትሪያን አሸንፈው ቀጣዩን እንግዲህ ምርጥ 16ቱን መቀላቀል ችለዋል። በእውነቱ ቅር ብሎኛል። ላሚን ያማል ቢያስቆጥር ኖሮ ደስ ይለኝ ነበር። ነገር ግን ጫናዎቹን መረዳት ያለብን ይመስለኛል። ላሚን ያማል አሁን ላይ ከጉዳት ጋር ተመልሶ ነው እየታገለ የሚገኘው ለብሔራዊ ቡድኑ። ታዲያ ሙሉ ለሙሉ ያለውን አውጥቶ መታገል ይችላል ወይ የሚለው የኔም ጥያቄ ነው። ከረንትሊ ግን ባለው ተጫውቷል። በዛ ላይ በጣም ማርክ ሲደረግ ነበር እንደተመለከታችሁት። ኤንዌይስ 3-0 ማሸነፋቸው ነው፣ ወደ ቀጣይ ዙር ማለፋቸው ነው ዋናው። በጣም የማደንቀውና የምወደው ተጫዋች ኦያርዛባል ዛሬም ጎል አስቆጥሯል። 4 ጎሎች በዓለም ዋንጫው ተከታታይ ጨዋታዎች ላይ ልዩነቶችን እየፈጠረ ለስፔን ብሔራዊ ቡድን አሁንም በአስደናቂ ጉዞ ቀጥሏል ማለት ነው። ኦያርዛባል እሱና ሃላንድ ናቸው አይ ቲንክ በጣም በረጅም በተለያዩ በብዙ ጨዋታዎች ብዙ ጎሎችን ያስቆጠሩ ተጫዋቾች እና ለስፔን በጣም በርካታ ጨዋታዎች ላይ ጎሎችን አስቆጥሯል ባለፉት 13 እና 11 ጨዋታዎች ማለት ነው ጋይስ። ኤኒዌይስ በጣም ነው ያስገረመኝ ማይክል ኦያርዛባል ወደ ባርሴሎና ምናልባት የአልቫሬዝ ዝውውር የማይሳካ ከሆነ ቢመጣ ደስ የሚለኝ ተጫዋች ነው። እስኪ እናንተ ምን ታስባላችሁ? ጨዋታው ፔድሪ ድንቅ ነበረ። ኩባርሲ ለኔ ምናልባት በጣም ብዙ እያልተነገረለት ያለው ነው የዚህኛው የዓለም ዋንጫ ተጫዋች እሱ ይመስለኛል። በተለይ ተከላካይ ስፍራ ላይ ልዩነቶችን እየፈጠረ ያለው ተጫዋች ነው። እስኪ ፔድሮ ፖሮ ማሪፍ ነበረ፣ ኩኩሬያ ምርጥ ነበረ፣ ሁሉም ጥራት ነበራቸው። ባዮናም ዛሬ ያደረገውን አሲስት አይታቸዋል፣ ሁሉም ማሪፍ ነበሩ። ኤንዌይስ ስፔን በቀጣይ ምናልባት ለትልቅ ቲም ደግሞ ይዛ የምመጣው ፖርቹጋል ዛሬ የምታልፍ ይመስለኛል። ፖርቹጋል ከስፔን ምን አይነት ጨዋታ ሊሆን ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉኝ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። ፖርቹጋል እና ክሮኤሺያ ተጋጣሚ ተለይተዋል። ስፔን ወደ መድረኩ መጣለች። ተረኛ ግባ ያማል ዛሬ እንዴት ጎል እንደገገመብክ ማለት ነው። በስመ አብ ሁሉ ተከላካይ ነው የሆነብክ በቃ በየመታህበትና በቀጣይ ይሄ ነገር ይስተካከልኝ። አንተ ለብዙ ነገር ነው የምንጠብቅክ፣ ለብዙ ነገር ምንድነው አጥንተን ተነጋግረን ይለ እንደ አንተ እና ደግሞ ራያ ለምንድን ነው የማይገባው የምትሉ ሰው ምን ላደርግ ይግባ? ቆይ እኔ እኮ ምንም ያልገባኝ ነገር እስቲ እስከዛሬ ስፔን ከተጫወታችሁ ጨዋታዎች ውስጥ በረኛውን ያያችሁበት እንደው ስንት ደቂቃ ይሆናል? እንደው አንድ ጨዋታ 90 ደቂቃ እንኳን ይሞላል። በረኛውን ያያችሁበት ምን ሊሰራ ይገባል? የኔ ጌታ ይውላችሁ ድክም ብሎት ነው የመጣው። ይውላችሁ ሙሉ ሲዝን ያላረፈ ሰው ነው። ገባችሁ አይደለ? የተለያዩ ዋንጫ ጨዋታዎችን ቤስት ሆኖ እየገባ ያላረፈ ሰው ነው። በቃ ይደክመዋል። ዋንጫ በልቶ የመጣ ሰው ነው እንዴ? ምን ይሆን ነው የምትሉት? ይረፍ። ምናልባት አሁን ሰሚ ፋይናል እና ፋይናል ከደረሰች ይዛኔ ሊገባ ይችላል እንጂ እንዳትናገሩት እንዴ። በቃ እሺ ስፔን 3-0 አሸንፋለች። ይሄ ቪዲዮ ቆይቶ ከደረሳችሁ ኮፒ ሊንክ ሪፖስት አድርጉት። እያያዘው ስለሆነ ነው ቪዲዮዎችን ማለት ነው። ያማል እንደጠበቁት እየተንቀሳቀሰ አይደለም። ለምን እንደሆነ አላቅም። ፖርቹጋል አሁን ይላችሁ ከስፔን ነው የሚገናኙት ዛሬ ክሮኤሺያን ካለፉ ማለት ግን ያማልን እንደጠበቁት እየተንቀሳቀሰ አይደለም። አይኖ ፈርስት ሃፍ ኩክ እያደረገ ነበር ሎንጬ ግን ጎል ማግባት አለበት። ጎል ማግባት አለበት። ኦፍ ኮርስ የባላንዶሩ ነገር ላይ በቃ እየረሳ ነው ታውቃላችሁ አይደለም። ሙሉ ለሙሉ አመቱን ሙሉ የሚገርም ነገር እያደረገ ቢሆንም ለባርሳ ግን አሁን ለስፔን በቃ እየረሳ ነው። ወርልድ ካፕ ላይ በደንብ ራሱ ማሳየት ነበረበት። አንተ ምን አይነት ጎል ነው ያገባው? ሁለቱም ማለት ነው ገብቷቸዋል። ጎልደን ቡቱ ላይ ገብቻለሁ አለ። የሚያማምር ፊኒሺንግ ማለት ነው። ሁለቱንም ሎድሪቭን ጠቅጠቅ አደረገላችሁ። ይኸውላችሁ ፖርቹጋል ማለት ነው ከስፔን ጋር ስትጋጠም እኔ እርግጠኛ ሆኜ ፖርቹጋል ስፔንን ታልፋታለች። ምንም ጥያቄ የለውም። ለመሰላችሁ ስፔኖች እየተጫወቱ ያለው ጨዋታ በጣም ነው የሚያስጠላው። ምንም እየፈሯቸው አይደለም ከነጭራሹ ማለት ነው። ኒኮ ዊሊያምስ የላቸው ምናምን ሮናልዶ ጠቅ ነው የምታደርጋቸው። እነዚህ ስታገኛቸው ዝም ብለህ ጠቅ ታደርጋቸዋለህ። ማንንም እንዳሰብ ስፔን ወደ ቀጣይ ዙር ማለፏን 16ቱ መግባቷን አረጋግጣለች። ኦሪዛባላ ዛሬ የስፔን ሃሪኬን ሆኖ ነው ያመሸው። ገባር 2 ጎሎችን አስቆጠረ። ከኢኒሽታ በኋላ ስፔን በኖክአውት ጎል ስታስቆጠር እቺ አይኮኒክ ጎል ታስታውሳታላችሁ። ኢኒሽታ ኔዘርላንድ ላይ 2010 ፋይናል ላይ ያስቆጠራትና ስፔን ከዛን ጊዜ በኋላ ኖክአውት ላይ ያስቆጠራት አጣቀም ኦሪዛባላ ዛሬ ያስቆጠራል። ያው ፔድሮ ፖሮም ሁለተኛውን ጎል አስቆጥሮ 3-0 ስፔን እና ዛሬ ያልገባኝ ነገር ለምን ላሚን ያማል ጎል እንዳላስቆጠረ ነው። ስለ በቃ እኔ ሙከራው ቆይ ላሳያችሁ ስታት ይሄ የያማል ስታት ነውና ምንም ጎል ምንም አሲስት የለውም። ግን በቃ 4 ኦን ታርጌት 1 ኦፍ ታርጌት ነው የሞከረው። ጀስት ኦሪዛባላ ተመሳሳይ ሙከራ ነው የሞከረው። ግን ኦሪዛባላ 2 ጎሎችን ማስቆጠር ችሏል። ዛሬ ያማል ቢያንስ 1 ጎል ማስቆጠር ነበረበት ግን አልሆነም። እና ስፔን ባለም ዋንጫው ምንም ጨዋታ አልተሸነፈችም። ከ4ቱ ጨዋታዎች አንዱን አቻውታ 3ቱን ማሸነፍ ችላለች። እና በቀላል የምትታይ ቲም አይደለችም። እያደር እየጣፈጠች መጣለች። እና ቀጣይ ስፔን ከክሮኤሺያ እና ከፖርቹጋል አሸናፊ ጋር የምትጫወት ይሆናል ማለት ነው። እና እንዳልኳችሁ ነው ቴሌግራማችን ላይ ይህን ጨዋታ አሳክተናል። የፖርቹጋል ጨዋታ ላይ 2 ጎል እንጠብቃለን። ከዛ በተከታታይ 4ኛ ጊዜ ማለት ነው። ቴሌግራም ባይሆን ያለ መቀላቀል የምትፈልጉ ተቀላቀሉ። ይመቻችሁ።
ስፔን ኦስትሪያን 3-0 በማሸነፍ ወደ 16 ዙር መቀላቀሏን ማራገጥ ችላለች። ያው እንደምታውቁት የኔ የዚህ ዓለም ዋንጫ ተገማሽ ቡድን ስፔን ነበረች፣ ግን በዚህ ውድድር ላይ ያን ያህል ቶፕ የሆነ ፐርፎርማንስ አልተመለከትኩም ከስፔን ብሔራዊ ቡድን ማለት ነው። ዛሬ ግን ሙሉ በሙሉ ዶሚኔት አድርገው ኦስትሪያን 3-0 ማሸነፍ ችሏል። ስቲል ለኔ በቂ ባይሆንም ማለት ነው የነ ላሚን ያማል ፐርፎርማንስ በቂ ነበረ ብዬ አላስብም እኔ በግሌ። ኤኒዌይ ግን በዚህ ጨዋታ ላይ ኦያርዛባል እንግዲህ 36ኛው ደቂቃ ላይና 89ኛው ደቂቃ ላይ ሁለት ጎሎችን በማስቆጠር በድጋሚ የቡድኑ ወሳኝ ተጫዋች እንደሆነ ማስመስከር ችሏል። በዚህ ሲስተም ውስጥ በጣም ወሳኝና ቁልፍ የሚባል ተጫዋች እንደሆነ ነው በድጋሚ ያሳየን ማለት ነው። በተጨማሪም ደግሞ ፔድሮ ፔሮ 66ኛው ደቂቃ ላይ ጎል በማስቆጠር እንግዲህ የስፔን ሶስቱን ጎሎች ማስቆጠር የቻሉ ተጫዋቾች ነበሩ ማለት ነው። ሁለት አሲስቶቹን ማርኮ ኩሬላ በማድረግ ድንቅ ፐርፎርማንስ ማሳየት ችሎ ነበረ። አሰልጣኝ ራልፍ ራግኒክ እንግዲህ በጣም አስደናቂ ቡድን ነበር ያስመለከቱን። ግን በስፔን ብሔራዊ ቡድን እንግዲህ ከዚህ ዓለም ዋንጫ ተሰናብተዋል ማለት ነው። ስፔን በ16 ዙር የክርስቲያኖ ሮናልዶን ፖርቹጋል ወይም ደግሞ የሉካ ሞድሪች ክሮሺያን እንግዲህ የምትገጥም ይሆናል ማለት ነው። የሁለቱን አሸናፊ ደግሞ ሌሊት 8 ሰዓት ላይ የምንለይ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ስፔን ኦስትሪያን ቀለል አድርጋ 3-0 አሸንፋለች። ወደ 16 ውስጥም ገብታለች። ቀጣይ ተጋጣሚያቸው የሚሆነው እንግዲህ የፖርቹጋልና የክሮሺያ አሸናፊ ነው። ሚኬል ኦያርዛባል 2 ጎሎችን አስቆጥሯል። በወርልድ ካፕ ያገባቸውን ጎሎች 4 አድርሷል። ደስ የሚል ቲም ነው የስፔን ቲም። ቀለል አድርገው ነው የሚጮቱት ኳሱን ፓሳቸው ምናቸው በቃ ቀለል ያለ። ይሄ አጥቂያው አስፈሪ የሚባል አጥቂ አይደለም እንደነ ሃላንድ እንደነ ምባፔ፣ ነገር ግን 16-50 ውስጥ ገዳይ የሆነ ጨራሽ የሆነ አጥቂ ነው ሚኬል ኦያርዛባል። 2 ጎሎችን አስቆጥሯል። በተለይ ማርኮ ኩሬላ ለምን ማድሪድ እንደገዛው ያየውበት ጨዋታ ነው። ያ አጭር ያ ኩሩሩ የሚገርም ተጫዋች ነው እንዴ! ፓስ የሚሰጣቸው ፓሶች የሚገራርሙ ፓሶች ናቸው። ይመለሳል፣ ይሮጣል፣ ያጠቃል፣ ይመለሳል፣ ይሮጣል። ፓሶቹ ምናምን አሪፍ ናቸው። ማርኮ ኩሬላ ላሚን ያማልና ስፔኖች እንግዲህ ወደ 16 ውስጥ ገብተዋል። ቀጣይ ተጋጣሚያቸው የሚሆነው ያው የክሮኤሽያና የፖርቹጋል አሸናፊ ነው። እኔ እንደሚመስለኝ ከሆነ ፖርቹጋል ከስፔን ነው 16 ውስጥ የምናያቸው። ስፔኖች ይህንን የዓለም ዋንጫ ያነሳሉ ተብሎ ከሚጠበቁ ቲሞች አንደኛ ናቸው። እንግዲህ አሪፍ ቲም ነው፣ ደስ የሚል ቲም። ቀለል አድርጎ ነው የሚጮቱት ጨዋታውን ብቻ አሁን ማለት ነው። ፖርቹጋል እድላለሽ። ይሄንን ስፔን አይተሽዋል አይደለ? በቃ ነቃ ደንገጥ ብለሽ በኋላ ላይ ክሮኤሽያን ማሸነፍ ምች ከሆነ እድላለሽ፣ ተጠቀሙበት። ሮናልዶ ተጠቀሙበት። ፖርቹጋሎች በጉጉት ነው የምጠብቃችሁ፣ ግልጹን ስነግራችሁ ማለት ነው። ስፔን 3-0 በሆነ ውጤት አሸንፋለች። ጀማው ግን ስፔን እንደምንፈራት አይነት ቲም አይደለችም፣ እመኑኝ። ፖርቹጋል ራሱን አስተካክሎ ከመጣ አይደለም ክሮኤሽያን ይህንን ቲም ራሱ አሸንፎ ለጥሩ ነገር ልንመለከተው እንደምንችል ውስጤ ያስባል። ጀማው ግን ፖርቹጋል ያደርገዋሉ አያደርገውም የሚለውን አላቅም። ማታ ግን ወጥሩ ስፔን አሸንፋለች። የምታስፈራ ስፔን ግን አልተመለከትኩም። ጀማው ወጥሩና ለፖርቹጋል ቋጥሮ ፕሊዝ በእናታችሁ። ይሄን ስፔንን ጥሎት ሊያልፍ ይችላል የሚመጣው ፖርቹጋል ማለት ነው። ግን ክሮኤሽያ ጀማው ለማንኛውም 3-0 በሆነ ውጤት ስፔን አሸንፋለች። ጀማው የማታውን ጨዋታ ስለስንት ገምቱታላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው ፖርቹጋል ላይ በከባዱ እንገናኝ። ይመቻችሁ።